በተደጋጋሚ ጠቅላላው የእግዚአብሔርን ቃል ሐዋርያው ጳውሎስ በቆሮንቶስ መልእክቱ ሲናገር ወንጌልን የመስቀሉ ቃል ነው የሚለው። የመስቀሉ ቃል ነው ወንጌል። ስለዚህ መስቀሉ በሆነ ታሪክ ላይ በድነት ታሪክ ላይ የሆነ ቦታ የምንሸጉጠው ነገር ሳይሆን ዋና ነገር ነው። ወንጌል ምንድነው? የመስቀሉ ቃል ነው። ስለዚህ ማዕከል ነው ማለት ነው። ማዕከል ነው። በሰዎች ሁሉ ፊት መሳል ያለበት ነገር ነው። ሐዋርያው ጳውሎስ ለገላትያ ሰዎች የሚናገራቸው እንደሱ ነበር። ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ነው የሚላቸው። ስለዚህ ሁሌም መኖር ያለበት እንደሱ ነው። ሁሌም እንደሱ ነው መኖር ያለበት። የሚዘምሩ ሰዎች፣ የሚሰብኩ ሰዎች፣ የሚያስተምሩ ሰዎች ጥረታቸው ሁሉ ምን ለመሆን ነው? ክርስቶስ ኢየሱስን በቅዱሳኑ ፊት የተሳለ ሆኖ እንዲገኝ ለማድረግ ነው። በቅዱሳኑ ሁሉ ልብ ውስጥ የተሳለ እንዲሆን ለማድረግ ነው። ጌታችን ኢየሱስ ክርስቶስም እንደሱ ነው ያለው። የጌታን እራት ሲሰጣቸው ለመታሰቢያዬ አድርጉት ነው ያላቸው። ለመታሰቢያዬ። ሌላ ነገር እንድናስብ ብዙ አልነገረንም። እንድናስበው የፈለገው በምኑ ነው? በሞቱ እንድናስበው ነው የፈለገው። ለመታሰቢያዬ አድርጉት አላቸው። ጌታ ይመስገን። የጌታ እራት ሲሰጣቸው አንደኛ ቆሮንቶስ 11:26 ላይ የተነገረው አንደኛ ቆሮንቶስ 11:26 ላይ ይህን እንጀራ በበላችሁ ጊዜ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ይህን የረሳን ቀን ችግር ውስጥ እንገባለን። ሁልጊዜ ምኑን ነው መናገር ያለብን? ሞቱን። በምኑ ያስታውሱኝ? በሞቱ በመስቀሉ ነው የምናስታውሰው። መስቀሉ ብዙ ጥልቅ ሚስጥሮች አሉት። ጌታ ቢረዳን በሚቀጥለው ሳምንት መስቀሉን በተለያዩ መልኮች እንተረጉማለን። ዛሬ ግን የክርስቶስን መስቀል ስናስብ፣ መዳናችንን ስናስብ መስቀሉ ማዕከላዊ ነገር ቢሆንም መስቀሉ ብቻ አለመሆኑን የምናሰምርበት መንገድ ነው፣ ቀን ነው ዛሬ። ጌታ ይመስገን። ጌታችን ኢየሱስ ክርስቶስ ስለ መስቀሉ በጣም ነበር ሲናገር የነበረው። ስለ መሞቱ ብቻ አይደለም፣ የሞተበት መንገድ ማተር ያደርጋል። ለዚህ ነው ፊልጵስዩስ ላይ እስከ ሞት ያውም እስከ መስቀል ሞት ብሎ የሚናገረው። እስከ መሞት ብቻ ሳይሆን ያውም እስከ መስቀል ሞት እንኳን ታዘዘ ነው የሚለው። እስከ ሞት ብቻ አይደለም፣ ሞት ብቻ አይደለም፣ የመስቀል ሞት ድረስ ነው የሚለው። ጌታችን ኢየሱስ ክርስቶስ ተከታዮቹንም ሲጠራቸው ይህንኑ ነገር ያሰምርበታል። ምንድን ነው የሚላቸው? መስቀላችሁን ተሸክማችሁ ከኋላዬ ካልተከተላችሁ የኔ ልትሆኑ አይገባም ነው የሚላቸው። ብዙ መሪዎች፣ የሃይማኖት የተለያየ ነገር መሪዎች ተከታዮቻቸው እስከ ሞት እንዲጨክኑ ሊነግሯቸው ይችላሉ። እስከ ሞት ድረስ ዋጋ እንዲከፍሉ ሊያበረታቷቸው ይችላሉ። ስለሚሞቱበት መንገድ ግን አይነግሯቸውም። ስለኔ በላችሁ በጥይት ትሞታላችሁ፣ ስለኔ በላችሁ በሆነ ነገር ትሞታላችሁ፣ በሰይፍ ስለኔ በላችሁ ትሰቀላላችሁ አይሏቸውም። ጌታችን ኢየሱስ ክርስቶስ ግን የሚከተሉትን ሰዎች ምንድን ነው የሚላቸው? ማንም መስቀሉን ተሸክሞ ከኋላ የማይከተለኝ የኔ ሊሆን አይገባውም። ምኑን ተሸክሞ? መስቀሉን። ስለዚህ መስቀሉ ዋና ነገር ነው ማለት ነው። ለክርስቶስ ኢየሱስ ብቻ ሳይሆን ለደቀ መዛሙርቱን ክርስቶስን ለሚከተሉትም እንኳን መስቀሉን ተሸክመው እንዲሆን መናገሩ የመስቀሉን ማዕከላዊ ነጥብ መሆን ነው የሚነግረን። በመስቀሉ ላይ የምናየው ኢየሱስ ግርማ ያለው የተፈራ አልነበረም። በጣም ምስኪን የሆነ ሰው ነው የምናየው በዛ ቦታ ላይ። ኢሳይያስ የተናገረውን ያስታውሰናል። ኢሳይያስ 52:14 እና 53። ኢሳይያስ 53 መጀመር የነበረበት ከኢሳይያስ 52 የመጨረሻው ቁጥር ነው። ምዕራፍ ሲከፋፈል ያው በኋላ ነው የተከፋፈለው። ኢሳይያስ 52 የመጨረሻው ቁጥር የኢሳይያስ 53 አካል ነው። እንደዚህ ይላል በአዲሱ መደበኛ ትርጉም። ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ ይላል። አለፊልና 53:3 ላይ በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበር ነው። ስለዚህ ሰዎች ሲያዩት ፊታቸውን የሚያዞሩበት አይነት ነበር። መስቀሉ የሚያስደስት ነገር አልነበረውም። ሰዎች ላለማየት ፊታቸውን የሚያዞሩበት ነው። ቤተ ክርስቲያን ፊቷን ከክርስቶስ መስቀል ዛሬም ልታዞር ትችላለች። ሰዎች ፊታቸውን ከክርስቶስ መስቀል ዛሬም ያዞራሉ። መዳናቸው የተፈጸመበት ሆኖ እያለ በራሳቸው መንገድ ለመዳን በራሳቸው ጥረት በእግዚአብሔር ፊት ሞገስ ለማግኘት በራሳቸው ጥረት በራሳቸው ትጋት ድነትን አችብ ለማድረግ ከመስቀሉ ፊታቸውን ዛሬም ሰዎች ያዞራሉ። በጌታ ቤትም ያሉ ሰዎች ብልጽግናን ከመውደድ ምቾትን ከመውደድ የሆኑ ነገሮችን ከመውደድ የተነሳ ፊታቸውን ከክርስቶስ መስቀል ዛሬም ሊያዞሩ ይችላሉ። ክርስቶስ ኢየሱስ መስቀሉ የሚስብ የሚያጓጓ የሚማርክ አልነበረም። ድነት ግን ያለው የት ነው? እዛ ጋ ነው። እግዚአብሔር ዓለሙን ያስታርቅ የነበረው እዛ ጋ ነው። ኃጢአታችን ሲወገድ የነበረው እዚያ ጋ ነው። እግዚአብሔር ማን እንደሆነ ራሱን ይገልጥ የነበረው እዚያ ጋ ነው። ፍቅር በትክክል ምን ማለት እንደሆነ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እንደተባለ እግዚአብሔር ፍቅሩን ይገልጥ የነበረው በዛ ቦታ ላይ ነበረ። ሰው ፊቱን ከዛ ከመለሰ ከፍቅር ነው ፊቱን የሚመልሰው። ሰው ፊቱን ከዛ ከመለሰ ከእግዚአብሔር ነው ፊቱን የሚመልሰው። ከመስቀሉ ፊቱን የመለሰ ሰው ከእግዚአብሔር ነው ፊቱን የሚመልሰው። እግዚአብሔር የተገለጠው በዚያ ስፍራ ነውና
የሚገርመው ከዚህ የተነሳ መስቀል የክርስትና ማዕከል መሆኑ ነው። የውርደት ስፍራ ነው፣ የስቃይ ስፍራ ነው፣ የጭንቅ ስፍራ ነው። ነገር ግን የክርስትና መሰረት ያለው እዛ ጋር ነው። አርማችን መስቀሉ ነው፣ ትምክታችን መስቀሉ ነው፣ ድላችን መስቀሉ ነው፣ ኩራታችን መስቀሉ ነው። ማን ነው? የትኛው ሃይማኖት ነው አምላኩን በውርደት እዛ ቦታ ላይ የሞተበትን ክብሩና ትምክቱ አድርጎ የሚናገረው? ብዙ ሃይማኖቶች በሰዋዊ ጥበብ ተመስርተዋል። ማንም ግን አምላኩ በውርደት እንዲገለጥ አድርጎ በውርደት የሞተበትን ስፍራ ትምክቱና ኩራቱ አያደርግም። ክርስትና ነው ይሄንን ያደረገው። ለምንድን ነው ከተባለ ኃጢአታችን የተወገደበት ስፍራ ስለሆነ፣ እግዚአብሔር ምን ያህል እንደሚወደን የተገለጠበት ስፍራ ስለሆነ፣ እግዚአብሔር ኃጢአትን ምን ያህል እንደሚጠላ የተገለጠበትም ስፍራ ስለሆነ፣ እግዚአብሔር ምን ያህል ራሱን የሚሰጥ አምላክ እንደሆነ የተገለጠበት ስፍራ ስለሆነ መስቀሉ ለኛ ኩራታችንና ትምክታችን ነው። ጌታ የተመሰገነ ይሁን። የቦታው ድባብ የሚማርክ አልነበረም፣ ደስ የሚያሰኝ አልነበረም። ጌታችን ኢየሱስ ክርስቶስ ብዙ ድንቅ ሲሰራ ነው በምድር ላይ የምናቀው፣ ብዙ ታምር ሲሰራ ነው የምናቀው። እዛ ቦታ ላይ ግን እጆቹና እግሮቹ ተቸንክረው ምንም መንቀሳቀስ የማይችል የነበረበት ስፍራ ነበረ። ነገር ግን እግዚአብሔር እኛን ከመውደዱ የተነሳ ይህንን ሁሉ በዛ ስፍራ ፈጸመ። የጌታ ስም የተባረከ ይሁን።